በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳን ዘቅዱስ ወክቡር ሚካኤል ሊቀ መላእክት ዘይትነበብ አማስሮ ሰኑይ ለሰኔ ወውቱ አቢይ በዓል እምብልናው ያሉ ምስለ ኩልነ ሕዝበ ክርስቲያን ምስለ ሀገሪቱን ኢትዮጵያ ለዓለመ ዓለም አሜን። በስም በአካል በግብር ሶስት በመለኮት በአገዛዝ በስልጣን በባህሪ በህልውና ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ሰኔ በባተ በ12 ቀን የሚጸለይ የሚነበብ የመልአኩ የቅዱስ ሚካኤልን ድርሳን እንናገራለን። የመልአኩ የቅዱስ ሚካኤል ልመናውና ረድኤቱ አማላጅነቱን በአገራችን በኢትዮጵያ በደብራችን ወደብረ ሰላም በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ይህ ድርሳን ቅዱስ ሚካኤልን እጅግ አድርጎ የሚወድ የአብያተ ክርስቲያናት ሁሉ ተቀዳሚ በኩር የምትሆን የአክሱም ጳጳስ የሆነው የደረሰው ነው። ኪልቅያ በምትባል ሀገር ሃይማኖቱ የጸና አስተራኒቆስ የሚባል አንድ ታላቅ መኮንን ነበር። የሚስቱም ስም አፎሚያ ይባላል። ሁለቱም እግዚአብሔርን የሚፈሩ የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤልንም በፍጹም ልቦናቸው የሚወዱ ነበሩ። በየወሩም በቅዱስ ሚካኤል ስም ከገንዘባቸው እየከፈሉ ለነዳያን ይመጸውቱ ነበር። የበዓሉንም መታሰቢያ ያደርጉ ነበር። ከጊዜ በኋላ ባሏ አስተራኒቆስ ታመመ። በዚህም ጊዜ ሚስቱ አፎሚያ እያዘነችና እያለቀሰች እንዲህ አለችው፣ ጌታዬ ሆይ የምነግርህ ነገር ስላለኝ በጥሞና ስማኝ። ይኸውም ሴት ባሏ በሞተ ጊዜ ቤተፈት ጋለሞታ ሴተኛ አዳሪ እንደምትሆንና የዕለት ምግቧንም ለማግኘት ልዩ ልዩ አይነት ፈተና እንደሚደርስባት አንተ ታውቃለህ። እንግዲህ አንተ ከዚህ ዓለም በሞት ተለይተህ ብቻዬን በምቀርበት ጊዜ ከሐዘኔ የሚያረጋጋኝ አባት እናት ወይም ተስፋ የሚሆነኝና የሚያጽናናኝ ልጅ የለኝም። ስለዚህ አሁን አንተ በሕይወት ሳለህ በመዓልትና በሌሊት ከሰይጣን ጠብ እንዲያድነኝ በስዕል ቤት አስቀምጬ የማጸንበት ዘንድ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ከእንጨት ታስቀርጽልኝ ዘንድ እጠይቃለሁ አለችው። አስተራኒቆስም ወደ እንጨት ጠራቢ መልእክተኛ ልኮ ከወይራ እንጨት ዕፀ ዘይት የመላእክት አለቃ በሚሆን በቅዱስ ሚካኤል አምሳል ስዕል ቅረጽልኝ አለው። እንዲሁም ብላቴኖቹን የብርና የወርቅ አንጥረኛ ጥሩልኝ ብሎ አንጥረኛው ከመጣ በኋላ በቅዱስ ሚካኤል አምሳል ከወርቅና ከብር የተሰራ ስዕል ሰርቶ ለአስተራኒቆስ ሰጠው። እርሱም ለሚስቱ ለአፎሚያ ሰጣትና በስዕል ቤቷ ሰቅላ በክብር አስቀመጠችው። እንደተባለው ባሏ ሞቶ ነፍሱ ወደ ሰማይ ካረገች በኋላ ከዚህ ዓለም ተግባር በመራቅ በፍጹም ልቦናዋ የእግዚአብሔር ተገዢ ሆነች። በመዓልትና በሌሊትም በቅዱስ ሚካኤል ስዕል ፊት እየሰገደች የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ጠብቀኝ፣ ለሁል ጊዜም ከኔ አትለየኝ፣ ይቅር ይለኝ ይምረኝም ዘንድ ወደ እግዚአብሔር ጸልይልኝ እያለች ትጸልይ ጀመረ። በጎ ስራዋም ከዕለት ወደ ዕለት ከፍ እያለ ሄደ። ለነዳያንና ለችግረኞች ምጽዋት መስጠትንም የየዕለቱ ተግባሯ አደረገች። ይህን በጎ ስራዋን የተመለከተ ሰይጣን በምቀኝነት ተነሳሳባት። በብዙ ብስጭትና ደም ፍላት በሴት ባልቴቶችና በሕፃናት እየተመሰሉ በብዙ ሰራዊተ ሰይጣን ታጅቦ ወደ እርሷ መጥቶ በቤቷ አጥር ደጅ ሰፍ ተቀመጠ። ከዚያም የምትራዳትን ገረዷን አፎሚያን ጥሪልኝ አላት። ገረዲቱም አፎሚያ ካለችበት ሄዳ ብዙ ሕፃናትን ያስከተሉ የሴት ባልቴቶች ከሁለተኛው በር ተቀምጠዋል አለቻት። ከዚህም በኋላ አፎሚያ ማን ይሆን በማለት እየተጠራጠረች ወጣችና የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል ስዕል ወዳለበት ቤቷ ይገባ ዘንድ ጋበዘችው። እንደዚሁም በበሩ አጠገብ የተቀመጡትን አረጋውያት ሴቶች እናቶች ሆይ በረከታችሁ ረድኤታችሁ ይደርሰኝ ዘንድ ኑ ከቤት ግቡና ጸልዩልኝ። የመላእክት አለቃ የሚሆን የቅዱስ ሚካኤልንም ስዕል ተሳለሙ። ጌታዬ አስተራኒቆስ ከመሞቱ አስቀድሞ ለእርሱ አደራ ሰጥቶኛልና አለቻቸው። ጌታዬ ከሞተ ወዲህ ግን ልጅም ቢሆን የወንድ ጾታ ያለው ሰው ከቤቴ ገብቶ ስለማያውቅ ምናልባት ከመካከላችሁ ወንድ ቢኖር ከቤት እንዳትገቡ በእግዚአብሔር ስም አምላችኋለሁ አለቻቸው። በመበለት ተመስሎ የመጣ ዲያብሎስም ወደ ቤት እንገባ ዘንድ አንችልም፣
ባንቺም የጸሎት ቤት ተገኝተን ልንጸልይ አይገባንም። ወደ አንቺ ከመምጣታችን አስቀድሞ ስላንቺም ስለኛም ባለንበት ቦታ ጸልየናልና አላት። ነገር ግን እኔ የምነግርሽን የማትሰሚ ከሆነ ይህ ሁሉ ጾምሽና ጸሎትሽ ምን ይጠቅምሻል? በጾምና በጸሎትሽ ብዛት የተነሳ ካለ ዕድሜሽ ትሞቻለሽ። ለስንቱስ ችግረኛና ድሃ ነው ገንዘብሽን የምትበትኙ? ይህም አድራጎት ከመሞትሽ በፊት ከድህነት ላይ ስለሚጥልሽ የሚቀብርሽ እንኳን አታገኝም። እንዲሁም ደግሞ ባሌ ወይም ጌታዬ ከሞተ ወዲህ የወንድነት ጾታ ያለው ሰው ከቤቴ ገብቶ አያውቅም ትያለሽ። ነገር ግን መጽሐፍ እንደተናገረው ባል የሌላት ሴት ሁሉ በቤቷ ረድኤት በረከት የለም፣ በሕይወትም የመኖር ተስፋ የመነመነ ነው አላት። ዳግመኛም የምነግርሽን በጥሞና አዳምጪኝ። አስቀድሞ እግዚአብሔር ቅዱሳንን አዳምና ሔዋንን ወንድና ሴት አድርጎ ፈጠራቸው። ዛሬም ይህንን ልነግርሽ የመጣሁት ያንቺ ፍቅር አገብሮኝ አይደለምን? እህቴ ሆይ አንቺ ከዚህ ዓለም በሞት በተለየሽ ጊዜ የሚቀብርሽና ገንዘብሽን የሚወርስ እንዲሁም ስምሽን የሚያስጠራና መታሰቢያሽንም የሚያደርግ ልጅ ሳይኖርሽ በዚህ አይነት እንዴት ለመኖር ትችያለሽ? እነሆ አኖሬዎስ የተባለ ሰው ጠላቶቹ መንግስቱን ሊገለብጡና ሊቀሙት በተነሱበት ጊዜ በዚያው ዘመን ሚስቱ ስለመሞታ አውቃለሁ። ዛሬም እነሆ እሱ ሚስት ሊያደርግሽ ይፈልጋል። አፎሚያ ሆይ እንደኔ ሐሳብ ቢሆን እሱም ብታገቢ መልካም ነው። ምክንያቱም ብዙ የወርቅና የብር ጥሎሽ ጥሎ አንቺን እንዲያገባ ከሱም ጋራ በመንግስቱ ሁሉ ንግስት ሆነሽ እንድትኖሪ ወደ አንቺ ልኮኛልና አላት። አፎሚያም ለዲያብሎስ እንዲህ ስትል መለሰችለት፣ አባቴ ሆይ የጫንከው ቆብ መልካም ነበረ። ነገር ግን አነጋገርህ መልካም አይደለ፣ እጅግ የከፋና የሚያስቆጣ ነው። አትጹሙ፣ አትጸልዩ፣ ለነዳያን ለምስኪናን ምጽዋት አትስጡ፣ አባት እናት ለሌላቸው ድሃ አደግ ልጆችም እርዳታ አታድርጉ ብሎ የተናገረው የትኛው መጽሐፍ ነው? ሁለተኛስ ባል አግቢ እያልክ የምትመክረኝ ሴት ባሏ ከሞተ በኋላ ሌላ ባል እንድታገባ ወይም ወንድም ሚስቱ ከሞተች በኋላ ሌላ እንዲያገባ አንተ የሰራኸው ነው ወይስ ከመጽሐፍ ያገኘኸው ነው? ከቶ በዚህ ሁሉ ነገርህ ልታስተኝ ትሞክራለህን? እኛስ ነቢዩ ዮናስ ታላቂቱ ሀገር ነነዌ እስከ 3 ቀን ትጠፋለች ሲል እግዚአብሔር አዟል ብሎ እንዳስተማራቸው ሰምተናል። የነነዌ ንጉስም ይህን ሰምቶ ህዝቡን ንስሐ እንዲገቡ፣ ጾም እንዲጾሙ፣ ጸሎት እንዲያደርጉ፣ ምህላ እንዲይዙ ባዘዘ ጊዜም ህዝቡ እንደተዛዙ ስለፈጸሙ እግዚአብሔር ህዝቡን ይቅር አለ። ነነዌም ከጥፋት ዳነች። ሐዋርያው ቅዱስ ጳውሎስም በየጊዜው ንስሐ ግቡ፣ ጾሙ፣ ጸልዩ እያለም አስተምሮናል። እንዲሁም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን አንድ ባለጸጋ መጥቶ መምህር ሆይ ምን ሰርቼ መንግስተ ሰማያትን ልወርስ እችላለሁ ብሎ ቢጠይቀው ሂደህ ያለህን ሀብት ሽጥና ለድሃ ስጥ፣ ይህንንም ካደረግህ በኋላ መጥተህ ተከተለኝ እንዳለው በቅዱስ ወንጌል ተናግሯል። ታዲያ እንዴት አንተ ሌላ ባል አግቢ ብለህ ትመክረኛለህ? እኔ ግን የማውቀውን ልንገርህ። ርግብ ባሏ ከሞተ በኋላ ከሌሎች አዋፍ ጋር አትገናኝም፣ በጥፍሯም መላሷን ትሰነጥቃለች። ሌላው ፍስ እንኳ ሊቀርባት ቢፈልግ በታላቅ ጩኸት ጓደኞቿን ጠርታ ሁሉም ተረዳድተው ይገድሉት ዘንድ የለምን? ስለምን አንተ 2 ባል አግቢ ትለኛለህ? ይህ ሥራ የአረማውያን እንጂ የክርስቲያኖች ሕግ አይደለም። አንተ ርኩስ፣ ጠላቶቹ መንግስቱን ለመቀማት ሀገሩን ለመውረር እርሱንም ሊገድሉት የተነሱበትን አኖሬዎስን ይህን አይነት እንደማይሰራን ያስቀድሜ ያውቀዋለሁ። አሁንም የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ትሳለም ዘንድ አመጣልሃለሁ ብላ ወደ ስዕል ቤት ፈጥና ገባችና የቅዱስ ሚካኤልን ስዕል አሳየችው። ያም ሰይጣን የቅዱስ ሚካኤልን ስዕል ባየ ጊዜ እንዳሞራ ክንፍ አውጥቶ ከሰራዊቱ ጋር አበረረ። ነገር ግን መለስ ብሎ አፎሚያ ሆይ አስትሽ ዘንድ መጥቼ ነበር፣ አንቺ ግን ድል ነሳሽኝ፣ ከወጥመዴም አመለጥሽ። ቢሆንም በቤትሽ ውስጥ ባለው በወርቅና በብር የተለበጠ በቅዱስ ሚካኤል የእንጨት ስዕል አትመኪ። በዓሉ የሚከበርበት እስከ ሰኔ 12 ቀን ድረስ አንዳች ነገር በላይሽ ላይ የማመጣ መሆኔን እንድታውቂው ሲል አስፈራራት። በዚያን ጊዜ በእግዚአብሔር ዙፋን ፊት ለመስገድና
እንዲሁም ለሰው ልጅና ስለ ወንዞቿ ይቅርታን ይለምን ዘንድ ስለሚሄድ ወደ አንቺ ሊመጣ አይችልም። በዚህን ጊዜ በቤትሽ ውስጥ ያለውን ስዕል እንገጸ ምድር አጠፋዋለሁ። እስኪ ሚካኤል የሚያደርገኝን አያለሁ አላት። አፎሚያም ተመልሰ ብትመጣም የመላእክት አለቃ በሚሆን በቅዱስ ሚካኤል የጸሎት ኃይል አፍረት ትመለሳለህ ብላ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል አምሳል በአራቱ ማዕዘን አማተበችበት። በዚህን ጊዜ ዲያብሎስ አፍረቱን ተከናንቦ ሄደ። እርሷም ጾም በመጾም ምጽዋት በመመጽወት ጸሎት በመጸለይ በጎ ስራዋን እያስፋፋች ሄደች። ከዚህም በኋላ ያ ሰይጣን የዓመቱ አስረኛው ወር በሚሆን በሰኔ 12 ቀን የቅዱስ ሚካኤል በዓሉ በሚከበርበት ዕለት በመላእክት አምሳል አስኬማ አክሊል አድርጎ በእጁ ትምህርተ መስቀል የሌለበት የወርቅ ዘንግ ይዞ በሌሊት ወደ እርሷ መጣ። ከዚያም ወደ ቤት ገብቶ አፎሚያ ሆይ ሰላም ላንቺ ይሁን፣ እንዴት አለሽ? ዕጣንሽ ጸሎትሽ በጠቅላላውን በጎ ምግባርሽ ሁሉ ወደ ሰማይ አድርጎ ከእግዚአብሔር ዙፋን ፊት ቀርቧል። ፈጣሪሽም ከመላእክቶቹ ሁሉ ጋር በጣም ተደስቷል። በዚህም የተነሳ ስለ በጎ ስራሽ ባለ ዘመንሽ ሁሉ ጠብቅሽ ዘንድ ወደ አንቺ ልኮኛል አላት። አፎሚያም አንተ ማን ነህ? ስምህስ ማን ይባላል አለችው። እርሱም እኔ የመላእክት ሁሉ አለቃ የምሆን መላእክት አለቃ የምሆን ሚካኤል ነኝ። ባለፈው ጊዜ የቅዱስ ሚካኤል በዓሉ በሚከበርበት ዕለት በሰኔ 12 ቀን ለሰውና ለእንስሳት ሁሉ ከእግዚአብሔር ዘንድ ምሕረትን ለመለመን ስለሚሄድ ወደ አንቺ አይመጣም ሲል ዲያብሎስ ሲናገርሽ ሰምቼ ነበርና ስለዚህ እንዳይፈታተንሽና እንዳይበረታብሽ ስለ አንቺ ከሰማይ ወረድኩ። አሁንም ለእኔ ልትሰጊ ይገባሻል። ሰማያውያን መላእክት ወገኖችን በሰማይ ትቼ አንቺን ለማዳን ወደ አንቺ መጥቻለሁና አላት። አፎሚያም አንተ ቅዱስ ሚካኤል ከሆንክ ከቤቴ ውስጥ እንዳለው እንደ ቅዱስ ሚካኤል ስዕል በዘንግህ ጫፍ ላይ ትምህርተ መስቀል ለምን የለበትም አለችው። ዲያብሎስም እንደዚህስ አይደለም፣ በቤት ውስጥ ያለ ስዕል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል። በእኛ በመላእክት ዘንድ ግን ይህ አይነቱ ምልክት የለም አላት። ዳግመኛም አፎሚያ ምድራዊ ንጉሥ ማዘዣ ጽፎ በሚያስተላልፍበት ጊዜ ማህተም ሳያትምበት ቢልከው የሚያምነው ወይም የሚቀበለው የለም። እንደዚሁም መላእክት ከሰማይ በወረዱ ጊዜ በትረ መስቀል ያልያዘውን መልአክ ነው ብለው አያምኑትም፣ ይንቁታል እንጂ አለችው። ይልቁንም መልአክ ከሆንክ ትሳለመው ዘንድ የቅዱስ ሚካኤልን ስዕል ላምጣልህ አለችው። በዚህን ጊዜ ዲያብሎስ ፊቱ ተለወጠ፣ በጨለማ የተሸፈነ ተራራ አከለ፣ አይኖቹም እንደ እሳት ቀሉ፣ አፉም ጨለማን እንደተመላ ታላቅ ጉድጓድ ገደል መሰለ። ከአፉም ሽታው እጅግ የከፋ ጭስ ይወጣ ነበረ። ተቅበጠበጠ። ይገድላትም ዘንድ ዘሎ አነቃትና አንቺ አፎሚያ እንዴት ይህን ያህል ፈተና ታመጭብኛለሽ? ከእንግዲህስ ካንቺው ጋር ሞታለሁ እንጂ አልተውሽም አላት። በዚህን ጊዜ በታላቅ ቃል ወደ ቅዱስ ሚካኤል እንዲህ ስትል ጮኸች። አቤቱ የመላእክት ሁሉ አለቃ የምትሆን ቅዱስ ሚካኤል ሆይ ፈጥነህ ድረስና ከኔና ከአዳም ልጆች ሁሉ ጠላት አድነኝ አለችው። የመላእክት አለቃ ቅዱስ ሚካኤልም ያድናት ዘንድ ብርሃን ለብሶ ብርሃን ተጎናጽፎ ከሰማይ ወረደ። ብርሃኑም በቤቱ ሁሉ መላ። ከዚያም ዲያብሎስን በያዘው በትረ መስቀል በመታው ጊዜ በመሬት ላይ ዘረጋው። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ዘመኔ ሳይፈጸም እንዳታጠፋኝ በእግዚአብሔር ስም አምልሃለሁ አለው። ከዛሬ ጀምሮ ስምህ ከሚጠራበት ስዕልህ ካለበት ቦታ ሁሉ ፈጽሞ አልደርስም። የመላእክት አለቃ ሚካኤል ሆይ ቀድሞም ከሰማይ ያወረድከኝ፣ ከክብሬ ያዋረድከኝ፣ ከሹመቴ የሻርከኝ አንተ ነህ። አሁንም ይቅርታ አድርግልኝ እያለ ለመነው። በዚያኑ ጊዜ ቅዱስ ሚካኤል ዲያብሎስን አሳፍሮ አዋርዶ ለቀቀው። ወደ አፎሚያም መለስ ብሎ ንዕድ ክብርት የሆንሽ የእግዚአብሔር ታማኝ አገልጋዩ አፎሚያ ሆይ ጸሎትሽ፣ ምጽዋትሽ፣ በጎ ስራሽም ሁሉ ወደ ሰማይ አድርጓል፣ ከእግዚአብሔር ዙፋን ፊትም ቀርቧል። አሁንም ሄደሽ ከቤተ ክርስቲያን ገብተሽ ጸሎት አድርሺ፣ በዛሬው ቀን ነፍስሽ ከስጋሽ ትለያለችና ብሎ ነገራት። መላእክትም ሁሉ ወደ አንቺ መጥተው ነፍስሽን ወደ መንግስተ ሰማያት ያሳርጋሉ። ከባለሽ ከአስተራኒቆስም ነፍስ ጋራም
ለዘላለም በዚያ አርፋ ትኖራለች አላት። ከዚህም በኋላ አፎሚያ እያየችው ቅዱስ ሚካኤል ወደ ሰማይ አረገ። እርሷም ንጹሕ ልብስን ለብሳ ወደ ቤተ ክርስቲያን ሄደችና የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ተቀበለች። ከዚያም ከጳጳሱ ዘንድ ቀረበችና አባቴ ሆይ በዛሬው ቀን ወደ ቤቴ መጥተህ ቤቴን ባርክልኝ፣ ቀሳውስትና ዲያቆናትንም መዘምራኑንም አስከትለህና እናም ስለኔ ጸልዩልኝ አለችው። ብላቴኖቿንም ያለኝን ገንዘብ ሁሉ አቅርቡልኝና ነዳያንንና በመንገድ ያገኛችሁትንም ሁሉ ጥሩልኝ አለቻቸው። እንዳሳሰበችውም ጳጳሱና ቀሳውስቱ ዲያቆናቱም ሌሎች የቤተ ክርስቲያን አገልጋዮችም ሁሉ መጥተው በቤቷ ከተሰበሰቡ በኋላ ያላትን ገንዘብ በጳጳሱ እጅ ለነዳያን መጹታ በሰላም ወደ ቤታቸው ይገቡ ዘንድ አሰናበተቻቸው። ጳጳሱንና ካህናቱን ወደ አዳራሽ አስገብታቸው ጳጳሱን በወርቅ ወንበር አስቀመጠችው። ካህናቱንም በጳጳሱ ግራና ቀኝ በብር ወንበር አስቀመጠቻቸው። ለጳጳሱም ስለ ክብሩ ከእግሩ በታች የአበባ ምንጣፍ አስነጥፋለት ነበር። ከዚህም በኋላ በመካከላቸው ቆመችና እጇን ወደ ሰማይ በመዘርጋት መምህራን እንዳስተማሯት በሀገሯ ቋንቋ ወደ እግዚአብሔር ትጸልይ ጀመር። ጳጳሱንም አባቴ ሆይ የንስሐ ጸሎት ስጠኝ ብላ ልብሷን በመሬት ላይ አነጠፈችና ተንበረከከች። ከዚያም ጳጳሱን ገንዘቤ ሁሉ በአንተ አማካይነት ለእኔና ለባሌ ለአስተራኒቆስም ለስማችን መታሰቢያ ይሆን ዘንድ ለነዳያን መጹትልኝ አለችው። በዚህም ጊዜ እንግዲህ የቅዱስ ሚካኤልን ስዕል አምጣልኝ አለችና ካመጣላት በኋላ ተሳለመችና በፊቷ ላይ እንዳስቀመጠችው ያ ስዕል ከፊቷ ላይ ተነስቶ እንዳሞራ በሮ የመላእክት ሁሉ አለቃ የሚሆን በቅዱስ ሚካኤል ቤተክርስቲያን ገብቶ በቤተ መቅደሱ መካከል ያለ መስቀያ ተሰቀለ። ከዚህ በኋላ ይህ ስዕል ለምልሞ መልካም ፍሬን አፍርቶ ስለተገኘ በዚያ ሀገር ታላቅ ደስታ ሆነ። በሀገሩም ሁሉ ድውያን፣ ሕሙማን፣ ርኩሳን፣ አጋንንት ያደረባቸው ቅጠሉን ቆርጠው በውሃ በታጠቡበት ጊዜ ከደዌያቸው ይፈውሳቸው ነበር። ይህም እስካሁን ድረስ ይደረጋል። በዚያም ሀገር የመላእክት አለቃ ስለሚሆን በቅዱስ ሚካኤል ስም ብዙ ታላላቅ ተአምራት ተደርጓል። እንደዚሁ የመላእክት አለቃ የሚሆን የቅዱስ ሚካኤል ረድኤትና በረከት ንድ ክብርት የምትሆን የአፎሚያም ጸሎት በአገራችን በኢትዮጵያ በደብራችን በደብረ ሰላም በሕዝበ ክርስቲያን ሁሉ ላይ ለዘላለም አድሮ ይኑር አሜን። ከጽንፍ እስከ ጽንፍ የሚበር ንስረ አርያም የሚባል ዜማው ውዳሴው እንደማር የጣፈጠ ንዑድ ክቡር የሚሆን ቅዱስ ሚካኤል ያደረገው ተአምር ይህ ነው። አገራችንን ኢትዮጵያን ሕዝበ ክርስቲያኑን ደብራችን ደብረ ሰላምንም የጸሎቱ ኃይል ከሲኦል ረግረግ ያውጣን። በዚህም በሚመጣውም ዓለም ከክፉ ነገር ሁሉ ይጠብቀን። ርጉም ከሚሆን ከተኩላ አፍም ያድነን። ተንኮለኛ ከሚሆን ከሰይጣን ወጥመድም ይሰውረን ለዘላለሙ አሜን። ቆጵሮስ በምትባል ደሴት እግዚአብሔርን የሚፈራ የመላእክት ሁሉ አለቃ በሚሆን በቅዱስ ሚካኤል ጸሎት የሚተማመን አንድ ክርስቲያናዊ ሰው ነበረ። ከዕለታት አንድ ቀንም ክቡር በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን መስራት ይገባኛል ሲል በልቡ አሰበና ፈጽሞ የምታምር ቤተ ክርስቲያንን ሰራ። ሰርቶም ከጨረሰ በኋላ በልዩ ልዩ ጌጥ አስጌጣት። ከዚህ በኋላ በቅዱስ ሚካኤል ስም የሰራትን ቤተ ክርስቲያን ይባርኩለትና ያከብሩለት ዘንድ ወደ ኤጲስቆጶሱና ካህናቱ መልእክትን ላከ። ለቤተ ክርስቲያኑ ማስመረቂያም ብዙ ድግስ ደግሶ ታላቅ በዓልን አደረገ። ከዚያም ካህናቱ፣ ዲያቆናቱ፣ ምዕመናኑም ሁሉ የቅዱስ ሚካኤል ቤተ ክርስቲያን በሚባረክበት ቀን በቤተ ክርስቲያን ተሰብስበው ከቆሙ በኋላ ኤጲስቆጶሱ እንደ ሕጉ የቅዳሴ ጸሎት ጀመረ። በዚያች ሀገር ጋኔን ያደረበት አንድ አይሁዳዊ ሰው ነበርና እርሱም መላ አካላቱ ለምጽ ወጥቶበት የሚጨነቅ ጥርሱን እያፋጨ የሚሰቃይ በጽኑ ደዌ የተያዘ ነበረ። ከደዌውም ጽናት የተነሳ ሰውነቱ ሁሉ እንደ ድንጋይ ደርቆ ነበር። የመላእክት ሁሉ አለቃ የቅዱስ ሚካኤል ቤተክርስቲያን የሚባረክበትና የሚቀደስበት ቀንም እንደደረሰ በሰማ ጊዜ ከመኝታው ተነስቶ ልብሱን ለውጦ የክርስቲያን ልብስ በመልበስ ፍጹም ክርስቲያን መስሎ
ከቤተ ክርስቲያን ገብቶ ከሕዝቡ ጋር ቆመ። ኤጲስቆጶሱም ቅዳሴ ቤተ ክርስቲያኑን በፈጸመ ጊዜ የተቀደሰበትን ቅዳሴ ጸበል በቤተ ክርስቲያኑ ዙሪያና ግድግዳውን ሁሉ ሲረጭ የአይሁዳዊ በቆራጥ ልብ እና በጽኑ ሃይማኖትም ቅዳሴ ጸበሉን ተቀብሎ ራሱን ረጨ፣ ሰውነቱንም ሁሉ ታጠበበት። የመላእክት ሁሉ አለቃ ከሚሆን ከቅዱስ ሚካኤል ስልፊትም ከሚበራ የቀንዲል ዘይትም ወስዶ እንዲህ እያለ ተቀባ። አቤቱ ጌታዬ ቅዱስ ሚካኤል ሆይ ከዚህ ከጽኑ ደዌ ፈጥነህ ፈውሰኝ። ከዚህ ከክፉ የለምጽ በሽታም አድነኝ። ከዚህ ሁሉ በሽታዬ ብታድነኝ ለቤተ ክርስቲያንህ ምንም ያልተቀላቀለበት ንጹሕ የሆነ 20 ወቄት ወርቅ እሰጥሃለሁ። በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም ተጠምቄ ፍጹም ክርስቲያን ሆናለሁ። የወልደ እግዚአብሔርንም ሰው መሆንንም አምናለሁ። ስለ አዳምና ሔዋን ስለ ልጆቻቸውም ሲል ከዳዊት ወገን ከተወለደች ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን በትክክል ተቀብዬ አምናለሁ። ባለ የሕይወት ዘመኔም ሁሉ ለቤተ ክርስቲያን ሳገለግል እኖራለሁ አለ። ይህንንም ከተናገረ በኋላ እንቅልፍ አለውና በዚያች ሌሊት በዚያው በቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኝቶ አደረ። ከእንቅልፉም በነቃ ጊዜ ሰውነቱ ሁሉ በሙሉ ጤንነት ላይ ሆኖ ከለምጹ ተፈውሶ ከበሽታውም ድኖ አገኘው። ከዚህም በኋላ በታላቅ ደስታ እግዚአብሔርንና ቅዱስ ሚካኤልን እያመሰገነ ወደ ቤቱ ገባ። ያም አስቀድሞ ያስጨንቀው የነበረ ጋኔን ከሱ ተለይቶ ወጣ። በሰውነቱ ላይ ይታይ የነበረውም ለምጽም ጠፋ። ፈጽሞ ከሰውነቱ ላይም አንዳችም የበሽታ አይነት የቀረ ስላልነበረ ፍጹም ጤነኛ ሆነ። ያም አይሁዳዊ ከጽኑ ደዌው ፈጽሞ በዳነ ጊዜ ለቅዱስ ሚካኤል ቤተ ክርስቲያን እሰጣለሁ ብሎ ቃል የገባበትን ያንን 20 ወቄት ንጹሕ ወርቅንም ሰጠ። በዚያኑ ጊዜ ፈጥኖ ወደ ኤጲስቆጶሱ ዘንድ ሄደና ቅዱስ ሚካኤል ያደረገለትን ተአምራት ሁሉ ነገረው። ከለምጹ እንዳዳነውና ካደረበትም ጋኔን እንዴት እንዳላቀቀውም አስረዳው። ከዚያም ኤጲስቆጶሱን አባቴ ሆይ ከዛሬ ጀምሮ ክርስቲያን ሆን ዘንድ እፈቅዳለሁ። ስለዚህ አጥምቀኝና ከቅዱሳን ማህበር አንድ አድርገህ ደምረኝ እያለ ለመነው። ኤጲስቆጶሱም እሺ ብሎ ከቤተሰቡና ከዘመዶቹ ጋር አጠመቀውና ክርስቲያን አደረገው። ከዚያም በኋላ የአይሁዳዊ ሰው በጸናች ሃይማኖት ጸንቶ በበጎ ሥራ ተጠምዶ የቅዱስ ሚካኤልን ቤተክርስቲያን ለማገልገል ወሰነ። እንዲሁም በጨለማ ለነበሩ ሰዎች ብርሃንን ወጣላቸው። በድንቁርና በቀቢጸ ተስፋ ለነበሩ ሰዎችም ዕውቀት ተገለጸላቸው። በክህደት በኃጢአት ለነበሩ ንስሐ ተሰራላቸው፣ ሃይማኖት ተሰጣቸው ተብሎ በነቢዩ እንደተነገረ ቅዱስ ሚካኤል ቀድሞ ከነበረበት ጨለማ ወደ ብርሃን እንዴት እንደመለሰውና ያደረገለትንም ተአምራት ሁሉ ለሕዝቡ ሲነግር ኖረ። እንግዲህ ይህ አይሁዳዊ ከሚያሰቃየው ጋኔን ከሚያስጨንቀው ሕማመ ኃጢአት ድኖ አዳኝ የሚሆን የክርስቶስ ብርሃን እንደበራለትና የይቅርታና የቸርነት መልእክተኛ በሚሆን በቅዱስ ሚካኤል ጸሎትና ልመና ከአረማዊነት ወደ አማናዊነት እንደመለሰው አይነ ልቦናውንም አብርቶ የሥላሴን አንድነት ሶስትነትንም ለማወቅ እንዳስቻለው ተረዱ። የወንጌል ልጆች የምንሆን እኛንም በስዕለቱ በአማላጅነቱ አይለየን። በከንቱ እንዳንጠፋ ከሰይጣን ወጥመድ ያድነን። ከሰራዊቱ ሁሉ ጋራ በቸርነቱ ይመግበን። ሰውን የሚያስቱ ሰራዊተ ሳጥናኤል አይተው ይሸሹ ዘንድ ሰይፈ ረድኤቱ ከጎናችን አይራቅ። ቅሚያን የተመሉ ወላዲያነ ሐሰት ሐሳውያነ መሲሖች ከሆኑ ጥልቀቱ ከማይገኝ የተንኮላቸው ባህርም እንዳንሰጥም ይጠብቀን። ከወጥመዳቸው እንዳንገባ በክንፈ ረድኤቱ ይሰውረን። ከዚህም ሁሉ በቸርነቱ መጋረጃ ይሰውረንም ዘንድ ሁልጊዜ እየመጣ ይጎብኘን። ከቀድሞ ጀምሮ ቂም በቀል የሌለበት የምህረት አማላጅ ነውና የመልአኩ የቅዱስ ሚካኤል ጸሎቱና ረድኤቱ አማላጅነቱ በአገራችን በኢትዮጵያ በደብራችን በደብረ ሰላም በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። በአብ በወልድ በመንፈስ ቅዱስ ስም በማመን በባህሪ በህልውና እንደ አምላክ ብለን አምነን ሰኔ በባተ በ12 ቀን የመላእክት አለቃ
የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል የበዓሉ መታሰቢያ እንዲከበር እንናገራለን። ልመናውና አማላጅነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። የሚከበርበትም ምክንያት እንዲህ ነው። እስክንድሪያ በምትባል ሀገር አክሉ በጥራ የተባለች የግብጽ ንጉስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ቤተ ጣዖት አዳራሽ ነበርና በየዓመቱ ሰኔ በባተ በ12 ቀን ህዝቡ ተሰብስቦ ታላቅ በዓልን ያደርጉ ነበር። በዚያም አዳራሽ ውስጥ በዚያች ሀገር በሚኖሩ ሰዎች ዘንድ የሚፈራና የሚከበር ስሙ ዙሃል የሚባል የብርት ጣዖት ነበረ። በዓሉ በሚከበርበት ዕለትም ብዙ ፍሪዳ ይታረድ ነበር። አባ ለእስክንድሮስ የተባለ እስከ ተሾመ ድረስም ለዚያ ጣዖት ክብር እየሰጡ በዓል እያደረጉ ለብዙ ዘመን ቆዩ። ይኸውም የ300 ዓመተ ምህረት ተፈጽሞ የ4ኛው ምዕተ ዓመት መካከል ላይ ነበር። አባ ለእስክንድሮስም በእስክንድርያ ሀገር ሊቀ ጵጵስና በተሾመ ጊዜ ያን ጣዖት ይሰብረው ዘንድ ወዶ ሳለ በሀገሪቱ ያሉ አንዳንድ ወግ አጥባቂዎች ከለከሉት። ነገር ግን ቆስጠንጢኖስ ጻድቅ በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች አባ ለእስክንድሮስ ዳግመኛ ይህን ጣዖት ሊሰብር ተነሳሳ። አሁንም እነዚያው ሰዎች እዚህን የጣዖት በዓል ስናከብር በብዙ ጊዜ ልምድ አለንና አትስበረው ሲሉ ከለከሉት። እነሆ ይህ ጣዖት እያለ ካንተ በፊት 18 ሊቃነ ጳጳሳት ነበሩ። ነገር ግን ልማዳችንን ሳይለውጡ በእርሱም ላይ አንዳችም ተቃውሞ ሳያደርጉ አልፈዋል አሉት። አባ ለእስክንድሮስ ግን ይህ ጣዖት የሚጠፋ እንጂ የሚያለማ ወይም የሚጠቅም አለመሆኑን መልሶ መላልሶ ነገራቸው። ብዙ ማስረጃንም አቀረበላቸው። እርሱን የሚያከብር ሁሉ ሰይጣናትን እንደሚያመልክ ሆኖ መቆጠሩንም ገለጸላቸው። ዳግመኛም አባ ለእስክንድሮስ እንዲህ አላቸው፣ ምክሬን ብትሰሙ ሐሳቤን ብትቀበሉ ይህንን በዓል ቀድሞ እንደነበረ አድርጌ እሰራላችኋለሁ። ነገር ግን ይህን ጣዖት ሰብረን ምኩራቡን ባርከን ቀድሰን ቤተክርስቲያን ሰርተን ክቡር በሚሆን በቅዱስ ሚካኤል ስም ሰይመን ታላቅ በዓል እናደርግለታለን። መስዋዕቱም ለልዑል እግዚአብሔር ይሆናል። የሚታረዱትም በጎች፣ ሰንጋዎች ለችግረኞች፣ ለጦም አዳሪዎችና ለአንካሶች መሰጠት አለባቸው። ስለዚህም ክብር ምስጋና ይግባውና ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ክቡር የሚሆን ቅዱስ ሚካኤል ክብር ያሰጣቸዋል አላቸው። እነሱም ይህ በጎ ምክር ደስ ስላሰኛቸው ትእዛዙንም በመቀበል የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ቤተክርስቲያን ሰሩ። ያችን ቤተክርስቲያን በእስክንድርያ ሀገር የታወቀችና ታላቅ ስመጥር ገዳም ሆነች። በግብጽ ሀገር እስላሞች እስከነገሱበት ድረስም ብዙ ዘመን ኖረች። ከነገሱ በኋላ ግን ያችን ቤተክርስቲያን አፈረሷት። ይህም በዓል ከተሰራ ጀምሮ እስከ ፈረሰችበት ቀን ድረስ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል የሀገሩ ሰዎች ሁሉ እየተሰበሰቡ ያከብሩት ነበር። ከእነርሱም መካከል እግዚአብሔርን እጅግ አድርጎ የሚፈራ ወር በገባ በየ12 ቀንም የቅዱስ ሚካኤልን ዝክሩን የሚዘክርና ይልቁንም በኅዳር 12 እና በሰኔ 12 ቀን በታላቅ ክብር የሚያከብር አንድ ሰው ነበረ። ለዚህ እግዚአብሔርን ለሚፈራ ሰውም ርህራሄው የሌለው በሱም ላይ ጥላቻ ያደረበት ባለጸጋ ጎረቤት ነበረው። የቅዱስ ሚካኤልንም በዓል በሚያከብርበት ጊዜ ሁሉ ይዘብትበት ይሳለቅበትም ነበር። ይህ እግዚአብሔርን የሚፈራ ሰውዬ በዚህ አይነት በጎ ስራ ብዙ ጊዜ ከኖረ በኋላ ከዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበ። ሚስቱንም ጠርቶ በጎ ስራ ከመስራት ለድሃ ከመመጽወት ቸል አትበይ፣ የቅዱስ ሚካኤልንም በዓል በየወሩ ከማክበር አትቦዝኝ፣ ይልቁንም በኅዳር 12 እና በሰኔ 12 ቀን ከፍ ባለ ስነ ስርዓት እንድታከብሪ አደራልሻለሁ አላት። በሚሞትበትም ጊዜ ሚስቱ ጸንሳ ነበር። ይህም ሰው በሰላም አረፈና ፍጹም መንግስተ ሰማያትን ወረሰ። ከዚህም በኋላ ሚስቱ የመውለጃዋ ጊዜ ተቃርቦ ነበርና ምጥ ይዟት በታላቅ ጭንቅ ላይ እንዳለች አንተ የእግዚአብሔር መልአክ ሆይ በእኔ ላይ ይቅርታን አውርድ፣ ከዚህ ከደረሰብኝም ጭንቅ ይገላግለኝ ዘንድ ስለኔ እግዚአብሔርን ለምንልኝ፣
አንተ ከእግዚአብሔር ዘንድ ታላቅ ባለሟልነትን ተሰጥቶሃልና እያለች ለመነች። ይህንንም በምትልበት ጊዜ ያለችበት ቤት በብርሃን ተመላ። ከጭንቋም ዳነችና መልኩ በጣም ያማረ ልጅ ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤልም ከሰማይ ወርዶ ያን ሕፃን ባረከውና ቸርነት ርኅራኄ የሌለውን የዚህን ባለጸጋ ገንዘብና ሀብት እርሻውንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል አለ። ያን ጊዜም ያ ባለጸጋ በሴትዮዋ ቤት መስኮት አጠገብ ሆኖ ሁኔታውን ሁሉ ይመለከት ይሰማም ነበርና ይህን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካ። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመረ። ነገር ግን እግዚአብሔር በቅዱስ ሚካኤል ጸሎት ብላቴናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናውም 10 ዓመት በሆነው ጊዜ እናቱ በጣም ችግር ጸናባት። በዚህን ጊዜም እምነት የጎደለው ያ ባለጸጋ ችግረኛ ስለሆንሽ ይላክልኝ ያገለግለኝም ዘንድ ልጅሽን ስጭኝና ምግቡንና ልብሱን ምንም ሳላጎድል ተንከባክቤ አኖረዋለሁ፣ ላንቺም 20 ወቄት ወርቅ ሰጥሻለሁ አላት። ይህንንም ባላት ጊዜ ስለ ችግሯ በጣም በመደሰት ልጇን ሰጠችውና 20 ወቄት ወርቅ ተቀበለች። ብላቴናውንም በወሰደ ጊዜ እንግዲህ ሐሳቤ ሁሉ ዛሬ ተፈጸመልኝ እያለ በጣም ደስታ ተሰማው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አግብቶ ከቶ በላዩ ላይ ቆለፈበትና ሳጥኑን ወስዶ ከባህር ጨመረው። እንዲሁም የሳጥኑን ቁልፍ መክፈቻ አብሮ ወረወረው። ነገር ግን በእግዚአብሔር ፈቃድ ያ ሳጥን ሳይሰጥም በባህሩ ላይ እየተንሳፈፈ ከዚያች አገር ርቃ ወደምትገኝ የባህር ወደብ ደረሰ። በባህሩ አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ያን ሳጥን ባየው ጊዜ ከባህሩ አወጣና ወደ ቤቱ ወሰደው። ቤቱን በደረሰ ጊዜ ይህን ሳጥን በምን ከፍተዋለሁ እያለ ሲያወጣ ሲያወርድ ተመልሶ ወደ ባህሩ ይሄድ ዘንድ እግዚአብሔር አሳሰበው። በሄደም ጊዜ አንድ አሳ የሚያጠምድ ሰው አገኘ። ያ በግ ጠባቂም አሳ አጥማጁን በኔ ስም መረብህን ወደ ባህር ጣልና የተሰገረው አሳ ለኔ ይሆናል፣ ዋጋውን ግን ከፍላለሁ አለው። አሳ አስጋሪውም እንደተነጋገሩት መረቡን ከባህር ቢጥል ታላቅ አሳ ተያዘና ለሰውየው ሰጥቶ ዋጋውን ተቀበለ። እርሱም ያን አሳ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደና የአሳውን ሆድ ቢሰነጥቀው የዚያን የሳጥን ቁልፍ መክፈቻ አገኘ። በዚያን ጊዜም ይህ መክፈቻ የዚህ ሳጥን ቁልፍ መክፈቻ መሆን አለበት ሲል አሰበና ቁልፉን ለመክፈት ቢሞክር ወለል ብሎ ተከፈተ። በዚህም እየተደነቀ ሳለ ሳጥኑን ቢከፍተው ያ ባለጸጋ ሊገድለው ያሰበውን ሕፃን በሳጥኑ ውስጥ ሆኖ አገኘው። ባየውም ጊዜ እጅግ ተደስቶ በባህር ውስጥ ስላገኘው ስሙን ባህራን ብሎ ሰየመውና እንደ ልጁ አድርጎ ይንከባከበው ዘንድ ወሰነ። ከባህራን ሀገርም የበግ ጠባቂው ሀገር የ10 ቀን ጎዳና የሚያስኬድ ርቀት ነበረው። ከብዙ ዓመታትም በኋላ ያ ባለጸጋ ሰው ለንግድ ከሀገሩ ወጣ። በጉዞም ላይ ሳለ ፀሐይ ስትገባ ከዚያ የበግ ጠባቂው ዘንድ ደረሰ። በግ ጠባቂውንም ወንድሜ ሆይ በአንተ ዘንድ የማድርበት ቢኖር ታሳድረኝ ዘንድ እለምንሃለሁ፣ ኪራዩንም ከፍልሃለሁ ብሎ ጠየቀውና ያ በግ ጠባቂ ወደ ቤቱ አስገባው። ባለጸጋውም ገብቶ ጥቂት ካረፈ በኋላ በግ ጠባቂውን ያን ብላቴና ባህራን ብሎ ሲጠራ በሰማ ጊዜ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ይህ አሁን ጎልማሳ ሆኖ የምታየው ወጣት ገና ሕፃን ሆኖ ሳለ በሳጥን ተከቶ ከባህር ውስጥ ተጥሎ አግኝቼው ወስጄ አሳድጌዋለሁና ልጄ ነው አለው። ባለጸጋውም ይህንን ነገር በሰማ ጊዜ ፈጽሞ ደነገጠ። ይገድለውም ዘንድ ፈልጎ በባህር ውስጥ የጣለው ሕፃን መሆኑንም አወቀ። በበነጋውም መንገዱን ለመሄድ ሲዘጋጅ ልዩ ልዩ ምክንያት ሰይጣናዊ ሐሳብን በመፍጠር በግ ጠባቂውን ወንድሜ ሆይ አንድ የማስቸግርህ ጉዳይ አለኝ፣ ይኸውም በቤቴ የረሳሁት ነገር ስላለ እገሪት ወደምትባል ሀገር ሄዶ መልእክት ያደርስልኝ ዘንድ ይህን ብላቴናህን እንድትሰጠኝ ነው። የድካሙንም ዋጋ 20 ወቄት ወርቅ ከፍልሃለሁ አለው። ያን በግ ጠባቂ ስለ ወርቁ ስጦታ ደስ በመሰኘት ያን ጎልማሳ ጠርቶ ልጄ ባህራን ሆይ
ይህ ክቡር ሰው ለሥራ ጉዳይ ወደ ቤቱ ሊልክህ ይፈልጋልና መልእክቱን አድርስለት፣ እግዚአብሔር በሰላም ያግባ ሲል ጠየቀው። ልጁም እሺ መልካም ነው አባቴ ሆይ ያዘዝከኝን ሁሉ ለመፈጸም ዝግጁ ነኝ አለው። ከዚህም በኋላ ያ ባለጸጋ ይህችን የመልእክት ደብዳቤ ይዞ ወደ አንተ የመጣውን ስሙ ባህራን የተባለውን መልእክቷ በደረሰችው ጊዜ ፈጥነህ ግደለው፣ ገድለህም ሬሳውን ከጉድጓዱ ጣለው። እኔ በሰላም ተመልሼ እስክመጣ ድረስም ማን ይህን ምስጢር አይወቅ የሚል ጽሑፍ ለሹሙ ጽፎ አዘጋጀ። እንደዚሁም በሹሙና በሱ መካከል የሚተዋወቁበትን ማህተብ በደብዳቤው ላይ አትሞ ለባህራን ሰጠው። ለመንገዱም የሚሆነውን ስንቅ ሰጥቶ ላከው። እርሱም መልእክቱን ለማድረስ በሚጓዝበት ጊዜ ከቦታው ለመድረስ የአንዲት ቀን መንገድ ሲቀረው እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ወደ እርሱ ደረሰና ወዴት እንደሚሄድ ጠየቀው። ባህራንም ከአንድ ባለጸጋ ሰው የተጻፈ ደብዳቤ ይዤ እርሱን ለማድረስ ገሪት ወደምትባል አገር ሄዳለሁ አለው። ንዑድ ክቡር የሚሆን ቅዱስ ሚካኤልም እስኪ የመልእክቱን ደብዳቤ አሳየኝ ባለው ጊዜ ከግርማው የተነሳ ፈርቶ ሰጠው። መልአኩም ደብዳቤው ላይ የተጻፈውን መልእክተ ሞት ደምስሶ ከኔ ከባለጸጋ ገሪት ተጻፈ ይልና ይህን መልእክት ይዞ ለመጣ ሰው ገሪት የምትባለዋን ልጄን አጋቡት፣ ዳሩለት። በዱር የተሰማራውን ከብቴንም በቤት ያለውን ሀብቴን በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረቴን በሙሉ አውርሼዋለሁና እኔ እስክመጣም ድረስ አትጠብቁ። በሄድኩበት ሀገር የምቆይበት ጉዳይ አለኝና በቤቴና በንብረቴ ላይ ሙሉ ስልጣን ሰጥቼዋለሁና የወደደውን ያደርግ ዘንድ አስከልክሉት። ስለዚህም በእኔና በአንተ መካከል የምንተዋወቅበትን ምልክት አድርጌበታለሁ የሚል ጽሑፍ ጽፎ ሰጠውና እንግዲህ ወደ ባለጸጋው ቤት ሂድና ይህን መልእክት አድርስ፣ ነገሩን እንዳይገለጽብህም ከኔ ጋር መገናኘታችንንና የመልእክቱንም ጽሑፍ እንደለወጥኩልህ ለማንም አትንገር ሲል አስጠነቀቀው። ባህራንም እሺ ጌታዬ እንዳዘዝከኝ አደርጋለሁ ብሎ ጉዞውን ቀጠለና የዚያን ባለጸጋ ቤት እየጠየቀ ከደረሰበት በኋላ ደብዳቤውን ለሹሙ ሰጠው። ያም ሹም ደብዳቤውን ተቀብሎ ሲያነብ የታተመበት ማተም እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔር እንዳዘዘው በቤተ ክርስቲያን ደም የባለጸጋውን ልጅ በተክሊል አጋባው። የሰርጉንም በዓል እስከ 40 ቀን ድረስ በታላቅ ደስታ አከበሩ። ከሰርጉም በዓል ፍጻሜ በኋላ ያ ባለጸጋ ሰው ከሄደበት ሀገር ወደ ሀገሩ ተመልሶ ገባና በቤቱ አካባቢ ሲደርስ የደስታና የዘፈን ድምጽ ስለሰማ ይህ የምሰማው ድምጽ ምንድነው ሲል ጠየቀ። ሰዎቹም ባህራን የተባለ ጎበዝ ካንተ ዘንድ ልጁን ዳሩለት የሚል ትእዛዝ አምጥቶ ልጅህን አግብቶ በሰርጉ ምክንያት ይዘፍናሉ፣ ይደሰታሉ። እነሆ እየበሉና እየጠጡ በቀንና በሌሊትም እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክትህም እንዳዘዝከው ገንዘብህን የወንድና የሴት ባሮችህን በጠቅላላ የሚንቀሳቀስና የማይንቀሳቀስ ንብረትን ሁሉ በሙሉ አስረክበውታል አሉት። ያም ባለጸጋ ይህን ቃል በሰማ ጊዜ ከድንጋጤውም የተነሳ በታላቅ ቃል በመጮህ ከመሬት ላይ ተከስክሶ ሞተና ነፍሱን አጋንንት ተረክበው ወደ ሲኦል አወረዷት። ከዚህም በኋላ ባህራን የተባለ ያጎልማሳ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል በየወሩ እያከበረ ዝክሩን እየዘከረ ይኖር ጀመረ። በዚያን ጊዜ በጉዞ ላይ ሳለም ተገልጾለት የሞቱን መልእክት ወደ ሕይወት የለወጠለት ቅዱስ ሚካኤል እንደሆነም አወቀ፣ ተረዳ። ስለዚህም ንዑድ ክቡር በሚሆን በቅዱስ ሚካኤል ስም ያማረች የተዋበች ቤተክርስቲያንን ሰራ። ስዕሉንም አሰርቶ በውስጡ አስቀመጠ። በኋላ ሕሙማንና ድውያንን በመፈወስ በስዕሉ ላይ ልዩ ታምራት ተደረጉ። ባህራንም በዚች ቤተክርስቲያን ላይ ማዕረገ ቅስናን ተሹሞ እስከ ዕለተ ሞቱ ድረስ የመላእክት አለቃ በሚሆን በቅዱስ ሚካኤልን ሲያገለግል ኖረ። እርሱ ያሳደገውም አባቱና እናቱ ልጆቹና ቤተሰቦቹም ሁሉ ስለሱ በቅዱስ ሚካኤል ጸሎትና ልመና የዘላለም ሕይወት ያለበት ፍጹም መንግስተ ሰማያትንም ወረሱ። በዚያች እግዚአብሔር ወልድ ከሙታን ተለይቶ በተነሳባት ዕለት
ቅዱስ ሚካኤል በእግዚአብሔር ዙፋን ፊት እየዘገደ እንዲህ እያለ ይማልዳል። አቤቱ ፈጣሪ ሆይ በምድር ላይ ስሜን የሚጠሩትን መታሰቢያዬን ዝክር የሚያዘክሩትን ትምርልኝ ዘንድ እኔ አገልጋይህ መልእክተኛህ እለምንሃለሁ። ቸርነትህንና ይቅርታህንም እሻለሁ። እውነት ስለሚሆን መሐላ አንተ ይቅር ባይ ነህና። ክብር ምስጋና ይግባውና እግዚአብሔርም እንዲህ ሲል ይመልስለታል። የመላእክት አለቃ ሚካኤል ሆይ በሰማይ ያሉ መላእክት ይለምኑሃል። እነሆ እኔም እሳታውያን በሚሆኑ ክንፎች እየታቀፍክ 3 ጊዜ ከሲኦል ነፍሳትን ታወጣ ዘንድ አዝሃለሁ። ሁሉን ለማድረግ እንድትችል ስልጣን ሰጥቻለሁና አለው። የመላእክት አለቃ ቅዱስ ሚካኤልም ይህን የቸርነት ቃል በሰማ ጊዜ እጅግ ተደሰተ። እንዳዘዘውም በምድር ላይ መታሰቢያውን የሚያደርጉትን ነፍሳት 3 ጊዜ በክንፉ እየታቀፈ አውጥቶ ባሕረ እሳትን አሻገራቸው። የልህም ነፍሳት ቁጥራቸው እጅግ የበዛ ስለሆነ ከእግዚአብሔር በቀር ቁጥራቸውን የሚያውቀው የለም። ወንድሞቼ ሆይ እንግዲህ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል በሚቻለን መጠን ከማክበር አንቆጠብ። ክብር ምስጋና ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል እንደተናገረም ቀዝቃዛ ውሃ እንኳን ለተጠማው የሚያጠጣ ሁሉ ዋጋውን አያጣምና። አሁንም የእግዚአብሔርን ቸርነት እንለምን። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት ከሰይጣን ወጥመድ እንዲያድነን ነቀጥቃጥ ሕማምንም ከኛ ያርቅልን ዘንድ የምድርንም ፍሬ ሁሉ እንዲያበዛልንና በጎ ሥራ ለመስራት የሚያስችል ኃይልን የሚሰጠን ዘንድ እንዲሁም ኃጢአታችንን እንዲያስተሰርይልንና ከኛ ወገን የሞቱትን ነፍሳቸውን በበጎ ዕረፍት ያሳርፍ ዘንድ የወጡትንም አባቶቻችንና ወንድሞቻችንን በሰላም ወደ ቤታቸው ይመልሳቸው ዘንድ በመካከላችንም ፍቅርን መስርቶ በጸናች በቀናች ሃይማኖት እስከ ዘላለም ፍጻሜ ያጸናን ዘንድ ቅዱስ ፈቃዱ ይሆንልን። ንዑድ ክቡር የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ተአምር ሊቆጥሩት የማይቻል ብዙ ስለሆነ በእኛም ላይ ኃይለ ረድኤቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን በባህሪ በህልውና አንድ አምላክ አብለና ክብር ምስጋና ይገባውና በዛሬው ዕለት እግዚአብሔር ቅዱስ ሚካኤልን በወገኖቹ በመላእክት ሁሉ ላይ ከክብሩና ከገናናነቱ ጋር እንደሾመው እንናገራለን። ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ተአምራቱ ብዙ ነውና ስለዚህ የቤተ ክርስቲያን ሊቃውንት የቅዱስ ሚካኤልን በዓል በየወሩ በ12 ቀን እናከብር ዘንድ አዘውናል። የቅዱስ ሚካኤል ጸሎቱና በረከቱ ረድኤቱ አማላጅነቱም በአገራችን በኢትዮጵያ በደብራችን በደብረ ሰላም በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። በቸርነቱ ላይ ለሰው ታዛዥ ለሆነውና በይቅር ባይነቱ ለታወቀው መልአክ ለቅዱስ ሚካኤል ሰላም እላለሁ። አስቀድሞ እግዚአብሔር ወደ ሰማይ ማድረግ በዚህ መልአክ የመለከት ድምፅ መነፋት እንደሆነ ዳግመኛም በሚመጣበት ጊዜ እንዲሁ ይሆናል። ዳግመኛም በዛሬው ዕለት ንዕድ ክብርት የምትሆን አፎሚያ የዕረፍቷ ቀን እንደሆነ እንናገራለን። ይህችም ቅድስት አፎሚያ የተባለች ሴት አንድ እግዚአብሔርን የሚፈራ አስተራኒቆስ የተባለ ሰው ሚስት ናት። ይኸውም ሰውዬ ምጽዋትን የሚሰጥ 3 በዓላቶችንም በየወሩ የሚያከብር ነበር። እንዲሁም በዓላት የመላእክት አለቃ የሚሆን የቅዱስ ሚካኤልን በዓል ወር በገባ በየ12 ቀን፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያምን በዓል በየወሩ በ21 ቀን፣ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን የልደቱን መታሰቢያ በዓል ወር በባተ በ29 ቀን ሲያከብርና መታሰቢያቸውንም ሲያደርግ ይኖር ነበር። ይህም ሰው የሚሞትበት ቀን በደረሰ ጊዜ በሕይወቱ ሳለ የሚያደርገውን ምጽዋት እንዳታስቀር ባለቤቱን አዘዛት። ይልቁንም የእሊህን የ3ቱን መታሰቢያ በዓላት ዝክር እንዳታስታጉል አደራ አላት። እርሷም በቤቷ ውስጥ አኑራ ከሰይጣን ፈተና ትከላከልበት ዘንድ የቅዱስ ሚካኤልን ስዕል አሰርቶ እንዲሰጣት ባሏን ጠየቀችውና አሰርቶ ሰጣት። ባሏም ከዚህ ዓለም በሞት በተለየ ጊዜ አስቀድሞ እርሱ ከሚያደርገው በጎ ሥራ አንዳችም ሳታጓድል ትሰራ ጀመር። ሰይጣን ይህን በተመለከተ ጊዜ በቅናት ተነሳባት። በመበለት መነኮሳይትም ተመስሎ እየመጣ ስላንቺ በጣም ነው የማዝነው እያለ በነገሩ ሊያግባባት ሞከረ።
አሁንም እድሜሽ ወደ እርጅና ከመግፋቱ በፊትና ገንዘብሽም ከማለቁ አስቀድሞ ባል አግብተሽ ልጅ ትወልጂ ዘንድ እመክርሻለሁ አላት። ቀጥሎም ባልሽ እንደሆነ መንግስተ ሰማያትን ወርሷል፣ ምጽዋትን አይፈልግም ባላት ጊዜ እርሷም ከእንግዲህ ከሌላ ወንድ ጋር ላልገናኝ ለእግዚአብሔር የመሐላ ቃሌን ሰጥቻለሁና አላደርገውም ስትል መለሰችለት። እርግቦችና ቁራዎችስ እንኳ ባላቸው ከሞተ ሌላ ባል አያውቁም። ባሪያ እግዚአብሔር ለተፈጠሩ ሰዎችማ ይህን ማድረግ እንዴት ይገባል አለችው። ነገሩን እንዳልተቀበለችው ባየም ጊዜ መልኩን ለውጦ ዛሬ ባይቻለኝ በሌላ ቀን መጥቼ ሐሳቤን እንድትቀበይ አደርጋለሁ ሲል በታላቅ ቃል ጮኸ። እርሷም የቅዱስ ሚካኤልን ስዕል አወጣችና ከዚያ ድምጥማጡን አጠፋችው። ከዚያም በሰኔ 12 ቀን እንደ ልማዷ ለማክበር ስትዘጋጅ ሳለ ዳግመኛ ያ ሰይጣን በመልአክ አምሳል ተመስሎ መጣና ሰላም ላንቺ ይሁን ቸራለሽን አላት። እኔ የመላእክት አለቃ ሚካኤል ነኝ። እነሆ ገንዘብሽን በምጽዋት ማባከንሽን ትተሽ ከምዕመናን ወገን ለአንዱ ሚስት ትሆኚ ዘንድ እግዚአብሔር ወደ አንቺ ልኮኛል። በዚህም ላይ ያለ ባል የምትኖር ሴት መቅዘፊያ የሌላት ወይም መልቋ እንደተቋረጠ መርከብ መሆኗን ወቂ አላት። ከመጽሐፈ ብሉያት ልዩ ልዩ ጥቅሶችንም እያመጣ ተመልከች። አብርሃም፣ ይስሐቅና ያዕቆብ፣ ዳዊት፣ ሌሎችም እነርሱን የመሰሉ ሁሉ ሚስት አግብተዋል። ነገር ግን የእግዚአብሔር ባለሟሎች እንደነበሩ አስቢ አላት። ቅድስት አፎምያም መልሳ አንተ የእግዚአብሔር መልአክ ከሆንክ የመታወቂያ ምልክት የሚሆን ትምህርተ መስቀል ወዴት አለ? የንጉሥ መልእክተኛ የሆነ ሁሉ የንጉሡን ማኅተም ሳይዝ ወደ ሌላው መልእክት ሊያደርስ ያሄድምና አለችው። ሰይጣንም ይህን በሰማ ጊዜ መልኩ ተለወጠ፣ ዘሎም አነቃት። በዚህም ጊዜ አፎምያ ወደ ቅዱስ ሚካኤል ድረስልኝ እያለች ስትጮህ ፈጥኖ ደረሰና አዳናት። ሰይጣኑንም በብዙ አይነት ስቃይ ካሰቃየው በኋላ እግዚአብሔር እስከ ዓለም ፍጻሜ ድረስ ታግሶኛልና ይቅር በለኝ አታጥፋኝ ብሎ ስለለመነው ተወው። ቅዱስ ሚካኤልም ቅድስት አፎምያን ሄደሽ ቤትሽን አዘጋጂ፣ በዛሬው ዕለትም ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔርም ዓይን ያላየውን ጆሮ ያልሰማውን ልቦና ያላሰበውን ዋጋሽን አዘጋጅቶልሻል ብሎ ከነገራት በኋላ ሰላምታ ሰጥቷት ወደ ሰማይ አረገ። ከዚያም ለበዓሉ የሚያስፈልገውን ካዘጋጀች በኋላ ወደ ኤጲስቆጶሱና ካህናቱ ዘንድ መልእክተኛን ላከችና መጡ። ቀጥሎም በእነርሱ እጅ ለነዳያንና ችግረኞች ምጽዋት ይሰጡላት ዘንድ ገንዘብ ሰጠቻቸው። ከዚህም በኋላ የቅዱስ ሚካኤልን ስዕል በደረቷና በፊቷ ላይ አድርጋ ወደ እግዚአብሔር እየጸለየች የቅዱስ ሚካኤል በዓል በሚከበርበት ዕለት በሰኔ 12 ቀን በክብር አረፈች። እግዚአብሔርም በፍጹም ልመናዋ አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ ደብራችን ደብረ ሰላምንም በቸርነቱ ይጠብቀን ለዘላለሙ አሜን። በበጎ ምግባሯ ቀንቶ በልዩ ልዩ ተንኮል ለማሳት በተነሳባት ጊዜ በዛሬው ቀን እንደቀጠራት ዲያብሎስን ድል ለነሳችው ቅድስት አፎምያ ሰላምታ ይገባል። የቅዱስ ሚካኤልን ስዕል እየተሳለመች ከዚህ ዓለም ድካም የዘላለም ዕረፍት ወዳለበት በክብር አርፋለችና። ዳግመኛም በዛሬው ዕለት ብፁዕና ንጹሕ የሚሆን ሰማያዊ ምስጢርም የተገለጸለት ኢትዮጵያዊው ንጉሥ ላሊበላ ያረፈበት ቀን ነው። በዚህ ጻድቅ ንጉሥ ጸሎት እግዚአብሔር ይቅር ይበለን ለዘላለሙ አሜን። ከእንጨትና ከጭቃ ያይደለ በፈለገው አይነት ድንጋዮች እንደ ጭቃ እየተሳቡለት በመንፈስ ቅዱስ ጥበብ ቤተ መቅደሶችን ላነጸ ለሰራ ለቅዱስ ንጉሥ ላሊበላ ሰላምታ ይገባል። ነጋሲነቱንና ምስናውን ያጠይቅለት ዘንድ የነገሥታትና የታላላቅ ሰዎች ተድላ የሚሆን ይህ ማር በተወለደበት ዕለት በንብ ተከበበ። በደገኛው ጻድቅ ትንቢትም የሊቀ ጵጵስናውን ሹመት ከእግዚአብሔር ላገኘ ለሊቀ ጳጳሱ ለቄርሎስም ሰላም እላለሁ። ከዚህ ዓለም ስህተት በራቀ በዚህ መምህር ጠለ ምሕረትም ምዕመናን ለመለሙ ደቂቀ ወንጌልም በረከቱ የመልአኩ የቅዱስ ሚካኤል ረድኤትና በረከቱ አማላጅነቱም በአገራችን በኢትዮጵያ በደብራችን በደብረ ሰላም ለዘላለሙ አድሮ ይኑር አሜን። ሰላም ለክሙ ፍስሐ ወተድላ ለተረውጹ በሰረገላ ናኩቶ ለአብ ምራ ገብረ ማርያም ላሊበላ እቀቡኒ ለበቂክሙ ማፋን ረሳ ተኩላ እስመ በምስለሞት አልቤ መሐላ ሰላም ለክሙ ናኩቶ ለአብ ምራ ገብረ ማርያም ላሊበላ ዘነገስክሙ በፍስሐ
ለዛቲ ዓለም ከመትኩኑ ተስፋ ኦ አጋስቴ ሰርከ ነጋ ቀብጎ ለስጋይ ከመይር ከምጻ እግዚአ ሚካኤል ዘገብረ በደላሊበላ መንክረ ልሳነ መዋቲ ዘይይክ ነጊረ አበ መንፈስ ቅዱስ ነባቢ በከመ ዘመረ ነያ መካን ጎልጎታ እንተ ትጸውር ምስጢረ ለአማኑኤል ዘትሰምይ ዝዕረ። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውና ያጻፈውንም ከግዕዝ ወደ አማርኛ የተረጎመውም ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና ያደመጠ በደለኛና ሁሉን የምታስምር የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናቱ በምትሆን በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ደብራችን ደብረ ሰላምን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። አቡነ ዘበሰማያት